ከኤርትራ ጋር እንዋጋ ነው ኤርትራ ሊወጋ ነው ይሄ በሚሆን ጊዜ የትግራይና የአማራ ኃይሎችም ከነሱ ጋር ተባብረው ሊቆሙ ይችላሉ ስለዚህ እናንተ በዚህ አይነት ጦርነት ይሄ የሀገር ጉዳይ ስለሆነ በሌላ አገላለጽ የኔ የስልጣን ጉዳይ ስለሆነ ኤግዚስተንሻል ትሬት ስለሆነ ከኔ ጋር መቆም አለባችሁ ከኔ ጋር ማጥፋት ከሆነ አስቸጋሪ ይሆናል ይሄ ለዳውን የተነገረው በመረራ በኩል ከዚህ በፊትም ከትግራይ ጋር ስንዋጋ ዝም ብላችሁ እንደተቀመጣችሁ እናውቃለን አሁን ከኛ ጋር ካልሆናችሁ ይሄ የሚቀርበት አይደለም አሁን ከኛ ጋር ካልሆናችሁ እናንተን ይዞ መቀጠል አስቸጋሪ ስለሚሆን ወይ ጫካ ግቡ መሳሪያ አንሱና ወጉ ወይ ከኛ ጋር ትሆናላችሁ የሚል ነበርና ይሄ በተባለ ጊዜ አትሊስት በመረራ በኩል የቀረው እኛ ምንረዳችኋለን እኛ ይወጋናችሁ አይደል እኛ ምን በእጃችን አለ ምን ተቀማችሁ ነገር የለም የሚል መልስ ሰጣቸው ሁሉ ጊዜ እኛም እንደምንለው ድርድር ከፈለገ አብይ ማድረግ ያለበት እየተዋጉ ካሉት ጋር ነው እንጂ በከተማ እጃቸው እግራቸው ተከርችሞ ቢሮዎቻቸው ተዘግተው አብዛኞቹ በእስር የቆዩ ዳውጣቱ ዳውድም በቤት እስር የቆየ በሆኑበት ሁኔታ ከነዚህ ጋር ንግግር አያስፈልግም የሚል ነበር ግን የተነገረው ወሬ ደግሞ ኦነግና ኦፌኮ አንድ ላይ ተግባብተው ከዛ በኋላ ከአብይ አህመድ ኦህዴድ ምንድነው ብልጽግና የኦሮሞ ብልጽግና ጋር ለመተባበር ውሳኔ አድርገዋል የሚል መግለጫ እንዲወጣ ነው ተፈልገው ሰዋናነት የኦሮሞ ህዝብ ተባብሯል የኦሮሞ ህዝብ ልጁን አብቹን እንዳለማስነካት በልጆቹ የተያዘውን ስልጣን እንዳለማስነካት በአንድነት ቆሟል በአንድነት ቆሞ ከሰሜን የሚቃጣባቸውን ጥቃት ለመከላከል የኦሮሞ ድርጅቶች በሙሉ ከሱ ጋር ናቸው የኦሮሞ ድርጅቶች ከሱ ጋር ናቸው ማለት የኦሮሞ ህዝብ በሙሉ ከነሱ ጋር ይቆማል የሚል የፐብሊክ ሪሌሽንስ ስራ የፎቶግራፍ ስራ የኦፕቲክስ ስራ ነው የተፈለገው ለምታውቀው ድርጅቶቹ አቅም የላቸው ዶክተር መረራ ያለው ቢሮ እስካሁን 3 ብቻ ነው ከ200 ምናምን ቢሮዎች ማለት ነው 3 ከተሞች ብቻ ነው ቢሮ ኦነግ ጉለሌ ያለውን ቢሮውን ራሱ በነፃነት መጠቀም ይቻላል አይቻልም የሚታወቅ ነገር ነው ለረጅም ጊዜ ኮምፒውተሮቻቸው ምናምን ሁሉ ተወስደው በዚህ ምክንያት ነበር ጉዳውድ በቁም ስር ውስጥ ነበር ስለዚህ እነሱም በክልሎች ሄደው ብዙ ስራ ይሰራሉ የሚል ትርጉም የለው ስራ ይሰራሉ ቢባል የሚሰሩት ነገር ምንድነው እንደዚህ ፖለቲካ ድርጅቶች ሰራዊት የላቸው አባላት አላቸው አባላቱን ግን ስብሰባ መጥራት አይችሉም ሰላማዊ ሰልፍ እና ተቃውሞ ለማድረግ እንኳን አይችሉም የድጋፍ ሰላማዊ ሰልፍ ይፈቀድላቸው እንደሆነ እንግዲህ አሁን ምናየው ነው ከዚህ ውጪ ማድረግ የሚችሉት ነገር የለም ስለዚህ ለዚህ በጊዜ ብዙም ከሚያደርጉት አስተዋጽኦ ይበልጥ የተፈለገው የፐብሊክ ሪሌሽንስ ስራው ነውና የሚዲያ ለሚዲያ ፍጆታ የሚሆን ያቋም መግለጫ ለሚዲያ ፍጆታ የሚሆን ፎቶግራፍ ኦፕቲክስ ይሄ ነው የተፈለገው ይሄ ውይይት ከመጀመሪያ እስከ መጨረሻ ባለቤቱ አብይ አህመድ እኛ ምን ማድረግ እንችላለን ተብለው ሲጠየቁ ዝርዝሩ ይነገራቸዋል በሽመልስ ቢሮ በኩል እሱን አትጨነቁ ግን ዋናው ነገር ተገናኝታችሁ ተሰብስባችሁ አንድ ኮስተር ያለ መግለጫ ካወጣችሁ ከዛ በኋላ የሚቀጥለው ሂደት ውስጥ ወደ ስራ እንገባለን የሚል ነው ሶ ያንን ለማድረግ ሽመልስ የተለያዩ የሲቪክ ማህበረሰብ አባላትን የሀገር ሽማግሌዎችን ሌሎችን በመጨመር ስብሰባ እንዲካሄድ አደረጉ ማለት ነው መጀመሪያ እንደውም የተባለው ኪንግስ ሆቴል የሚባል ነበር ከዛ ደግሞ ቀይረው ኢሊሊ ሆቴል እንዳደረጉት ይታወቃል ሶ በኢሊሊ የተደረገው ስብሰባ መጀመሪያ
ምንተዋወቅ የሚል ነበረ። እርስ በርስ መተዋወቅ ምናምን ጊዜ ፈጀ። ከዛ አጀንዳ መለየት፣ ከዛ በኋላ እንዲናገሩ ተደረገ። ብዙ ሰው በሀገሪቱ ያለውን ችግር የኑሮ ውድነትንም ሌላውንም ችግር በሙሉ እያነሳ ሲናገር ቆየ። እና ያው ሁሉ ጊዜ የሚነገረው የፕሮፓጋንዳ መሳሪያ አለ። የኦሮሞን አንድነት ለመጠበቅ ሲባል ወቦን አግባብቶ ማስገባት ያስፈልጋል የሚባል ማለት ነው። ይሄ አይ ቲንክ በአንድነት ስም በኦሮሞ ህዝብ አንድነት ስም ትጥቅ ማስፈታትና ሰሬንደር መጠየቅ የተለመደ ዲስኮርስ ነው። እንዲህ ያሉ ነገሮች ከተነገሩ በኋላ መግለጫው ወጣ ማለት ነው። እና መግለጫው ሲወጣ መግለጫው የብዙ ኃይሎች ስምምነት ነው። የብዙ ሲቪል ሶሳይቲ ማህበረሰብ አባላትም በህይወት ያሉም የማናቃቸውም አሁን የተፈበረኩም ምናምን ናቸው። ብቻ ብዙ ናቸው። ለ16 ምናምን ይሆናሉ ነው የሚባለው። እስከ 120 ሰው የተሳተፈበት ነውና በዋናነት ፎቶግራፍ ተነስተዋል፣ መግለጫ ወጥቷል። በስብሰባው ሂደት ውስጥ ስብሰባው ላይ የተገኙ ሰዎች በሚወያዩበት ጊዜ እርግጥ ነው የተሻለ ነፃነት አለ። ነገር ግን ሌሎች ተሳታፊዎችም ነበሩ፣ የመንግስት ተሳታፊዎች ነበሩ። ቪዲዮ የሚቀርጹት የደህንነት ሰዎች ናቸው፣ የመከላከያ ሰዎች ናቸው፣ ጀነራሎች ነበሩ፣ ጠባቂዎቹ ነበሩ፣ የመከላከያ ሰዎች ነበሩ፣ የደህንነት ሰዎች ነበሩ። ኦፍ ኮርስ መረራ እንዳለው እኔ ከመከላከያ ነው የመጣሁት፣ መከላከያ ነው የምናገረው ምናምን የሚል ሰው ላይኖር ይችላል። ነገር ግን ኦፍ ኮርስ ነበሩ፣ ያውቁ ነበር። የመክፈቻው ዕለት እንደውም የተባለው መክፈቻው ላይ እነ አዳነች አቤቤ እነ ሽመልስ እና እነ ብርሃኑ ጁላ ሁሉ እንደነበሩ እና መክፈቻው ላይ ብቻ ተገኝተው ከዛ ወጥተው እንደሄዱ የሚል ነገር ሰምተናል። ምን ያህል እውነት ነው ቬሪፋይ መደረግ የሚችል ነገር ነው። ናው ከዚህ ባሻገር ግን እነሱ እንደማያውቁት አድርገው በኋላ በኃይሉ በሚባለው የኦሮሞ ብልጽግና ስፖክስ ፐርሰን የተናገሩት እሱ ውሸት ነው፣ ራሳቸው ያዘጋጁት ያቀናበሩት ነገር ነው። ናው አላማው ምንድነው? ምን አሳሰባቸው? የእውነትም ይሁን በአብይ አህመድ አእምሮ ውስጥ የተጠነሰሰ የጦርነት ሴራም ይኑር አናውቅም። ሊወጉን ነው፣ ከወጉን ደግሞ ሊተባበሩብን ነው። ከተባበሩብን ስልጣን ከእጃችን ያመልጣል። ይሄ ደግሞ ለኦሮሞ ትልቅ አደጋ ያመጣል። ስለዚህ የኦሮሞን ህዝብ በአንድ ለማቆም ፓርቲዎቹን በአንድነት ማቆም አለብን የሚል ጉዳይ ነው። በመግለጫው የተያዙ ነጥቦች ምንድናቸው? የሰማናቸው ያየናቸው አይ ቲንክ ዋና ዋናዎቹ አራት ነገሮች ናቸው። ብዙ ህዝብንም ሲያከራክሩ የነበሩት አንደኛው የኦሮሚያ ሰላምና ጸጥታን ለመጠበቅ ኢማና ተቀብለናል፣ አደራ ተቀብለናል የሚል ነው። የኦነግና ኦፌኮ የኦሮሚያ ሰላምና ጸጥታን ለማስጠበቅ በኦሮሚያ ውስጥ ሰላምና ጸጥታን ለማስከበር ኃላፊነትን ወስደናል ማለት አደራ ተሰጥቶናል። ሁለተኛው የኦሮሞ ነጻነት ሰራዊት ድንበሩንና የኦሮሚያን ጸጥታ በኃላፊነት የሚያስተዳድር ይሆናል። ይህንንም ለማድረግ እንዲቻል እነዚህ ሁለት ድርጅቶች ስራ ይጀምራሉ። ሶስተኛ የሽግግር መንግስት በኦሮሚያ ውስጥ ሀቀኛ ዲሞክራሲያዊ ስርዓት እስኪፈጠር ድረስ በኦሮሚያ ውስጥ የሽግግር መንግስት ይቋቋማል። ይህ ሽግግር መንግስት የብልጽግና የኦነግና የኦፌኮ መንግስት ነው የሚሆነው። መከላከያው ግን የክልሉ የጸጥታ ኃይል ግን የኦሮሞ ነጻነት ሰራዊት ነው። በአራተኛ ደረጃ የተለያዩ ድንበር ላይ ያሉ ከተሞች የተለያየ ጊዜ ሬፈረንደም የተካሄደባቸው እንዲካሄድባቸው ጥያቄ የተጠየቀባቸው በየጊዜው ፍላሽ ፖይንት የሆኑ የመጋጫ ከተሞችን እነዚህ የኦሮሞ ከተሞች እንደሆኑ እውቅና ተሰጥቷቸው ወደ ኦሮሚያ እንዲካለሉ እንፈልጋለን። ለምሳሌ ወሎ፣ መተከል የሚል ነው፣ ድሬዳዋ፣ ሞያሌ ወዘተ። ከዚህ አልፎ ግን አዲስ አበባ ዋና ከተማ አዲስ አበባ ፊንፊኔ የኢትዮጵያ ዋና ከተማ ብትሆንም የኦሮሚያ መሆኗ በህግና በታሪክ የተረጋገጠ መሆኑ ይሄ እውቅና ሊሰጥ ይገባል አይነት የሚል አድርገዋል። እነዚህ እንግዲህ የኦሮሞን ህዝብ ስሜት ለመቀስቀስ የተነሱ አንዳንድ ነጥቦች ናቸው። ናው የኦሮሚያን ሰላምና ጸጥታ ለማስከበር እነዚህ ድርጅቶች ኃላፊነት የሚወስዱት በምን ምክንያት እንደሆነ፣ በምን አይነት አግባብ፣ በምን አይነት ህገ መንግስታዊ ስልጣን፣ በምን አይነት ውክልና እንደሆነ ማንም ሰው ሊያብራራ አይችልም። ራሳቸውን ሰዎቹም የሚያብራሩት ነገር አይሆንም።
ውቦን ወደዚህ አምጥተው የዘበኛ ማድረግ የሚለውንም ደግሞ የመከላከያ የኦሮሚያ ኦሮሞ ነጻነት ሰራዊትን የሚለውም አንደኛ በሁለት ምክንያት ልክ አይደለም። በሌለበት የሚወስደውን ኃላፊነት መነጋገር ተገቢ አይሆንም። ማነጋገር የሚፈልግ ኃይል እነሱን በቀጥታ ማነጋገር ይገባው ነበር። እነሱን እዛ ማንሳት በዚህ አይነት ስብሰባ ውስጥ ማካተትም አስፈላጊ አልነበረም። መልካም የኦሮሞ ኃይል ስለሆነ እኛ ኦሮሞነት በጣም ስለንገበገበንና ስለሚሰማን የማንኛውንም የኦሮሞ ኃይል ወደ ውጭ ላለማስቀረት ብለን ደግሞም እነሱ ብዙ ሚና ስላላቸው በክልሉ ሰላምና ጸጥታ ረገድ ብለን ነው ከተባለም እነሱን ማናገር የሚቀድም ነገር ይመስለኛል። የሆነ ሆኖ የኦሮሞ ነጻነት ሰራዊትን የጸጥታ ኃይል እናደርጋለን የሚለው ያው በተለያየ ጊዜ ሲነሱ ከነበሩ ቅንጭብጫቢ ሀሳቦች በቃ አንድ ላይ ተጠራቅመው ሲንቴሳይዝ ተደርገው እነዚህ ሀሳቦች በቃ ይሰራሉ የሚል ነገር ለማንሳት ይመስለኛል። ይሄን ጉዳይ ምናልባት ከኦሮሞ ነጻነት ሰራዊት ከኦሮሞ ነጻነት ግንባር ጋር ስምምነት ከተደረሰ ስለ ዲዲአር ይወራ ስለነበረ ዲዲአር ውስጥ አንዱ ያለው ነገር ሪኢንቴግሬሽን ስለሆነ በዛ ውስጥ እናካትታለን ሲሉ ስለነበረ ማለት ነው። የዲዲአር ጥያቄ ስለሚነሳ አሁን እንዲሁም አሻሽለውት አርአይ ነው ያሉት ሪኦሪየንት ሪትሬን ኤንድ ሪኢንቴግሬት ወይ ኢንቴግሬት በዚህ መንገድ እናስገባለን የሚል ሶስተኛው እና በጣም አስቂኙ ፕሮፖዛል የሽግግር መንግስት በኦሮሚያ ክልል እናቋቁማለን ነው። አይ ቲንክ ይሄንን በሚመለከት ጽፌበታለሁ። አንደኛ ነገር በአጠቃላይ ሀገሪቷ ሳትሸጋገር የሚደረግ ሽግግር በክልል ብቻ ምን የሚባል ሽግግር ነው? ወዴት ነው የሚሸጋገረው? ስርዓቱ የብልጽግና የሚመራው አይዲዮሎጂውም አካሄዱም እያደረገ ያለው ፋሽስታዊ ዘር ማጥፋት ወንጀል ጦርነት ምናምን ሳይቀየር ከጦርነት ወደ ሰላም ነው የተሸጋገር ነው። ከአምባገነንነት ወደ ዲሞክራሲ ስርዓት ነው የተሸጋገር ነው። ከዘር አጥፊነት ወደ ሰብአዊ መብት አክባሪነት ነው የተሸጋገር ነው። ከጉልበት አገዛዝ ወደ ህግ የበላይነት አገዛዝ ነው የተሸጋገር ነው ወይስ ምንድን ነው? በአጠቃላይ ሲስተሙ የኦሮሚያን ብልጽግና ሆነ የኢትዮጵያ ብልጽግና የፌደራል መንግስቱ ተቋም ታይ በኢትዮጵያ ውስጥ እየሄድንበት ያለው አቅጣጫ ትክክል አይደለም፣ የሚያስኬድ አይደለም፣ ወደፊት መራመድ አንችልም። ይሄ ነገር ሊበቃን ይገባል። ስለዚህ ለዚህ ደግሞ ከሌሎች ከተቃዋሚዎቻችን ጋር መነጋገርና ሰላም ማውረድ አለብን። ከዛ በኋላ ሁለታችን ተባብረን የሽግግር አሬንጅመንት ውስጥ ገብተን በሽግግር አሬንጅመንቱ ኦኬ መሰረት በዛ በምንግባባበት አሬንጅመንት መሰረት ወደ ሽግግር ስርዓቱን ወደ ማሸጋገር እንሄዳለን ተብሎ ከላይ የተጀመረ ነገር ካለ በክልልም በሌሎችም ደረጃ ይቀጥላል ማለት ነው። ይሄ ለማድረግ ግን መጀመሪያ የኮንስቲቱሽናል ዴድሎክ ጋር መድረስ አለባቸው። ስርዓቱ መሄድ አልቻለም። በቃ እንደኔ ግምት ስርዓቱ መሄድ ያልቻለው ከ2020 ጀምሮ ነው። 2020 ላይ ምርጫውን ማድረግ አቅቷቸው ከህገ መንግስቱ ውጪ አራዝመው ወደ ጦርነት ሲሄዱ ጦርነት ሲጀምርበት ስርዓቱ አብቅቷል። ኦሮሚያ ውስጥ በ2019 አብቅቷል። ህገ መንግስታዊ ስርዓት የቆመው በህግና የበላይነት ሳይሆን በጉልበት ነው ችግር ምንፈታው ወደሚል ሲገባ ያኔ አብቅቷል። ናው የኢትዮጵያ መንግስት ክራይሲስ ውስጥ ነው ያለው። ህገ መንግስታዊ ቀውስ ውስጥ ነው ያለው። ሽግግር ያስፈልገዋል፣ ድርድር ያስፈልጋል ከሌሎች ከባላንጣዎቹ ጋር ከተባለ ይሄ መሆን የነበረበት በ2020 ከኦሮሞ ጋር ከሆነ 2019 ኦኬ። ይሄ ሲሆን ችግር የገጠመው የኢትዮጵያ መንግስት ነው። አሁንም እነሱ የሚያነሱትን ፍርሃት የኢትዮጵያ መንግስት አደጋ ውስጥ ይገባል የሚል ነው። ኦኬ ይሄ ከሆነ የምንሄድበት አካሄድ ልክ አይደለም። መደመር ምናምን የሚባለው ኮተት ስራ እየሰራ አይደለም። ኦኬ አሸናፊ መንገድም አይደለም። እንዲሁም እግረ መንገዳችንን እስካሁን በሄድንበት መንገድ ደግሞ አሰቃቂ በደሎችንና ግፎችን ወንጀሎችን ፈጽመናል። ስለዚህ እሱንም ወደ ተጠያቂነት የሚያስገባ የሽግግር ስራ ንስሐ ሲገባ ነው ሰው የሚሸጋገረው። አሁን ከሚሄድበት አካሄድ የተለየ አቋም በቃ ያስፈልጋል፣ ሌላ አካሄድ ያስፈልጋል ነው። የኢትዮጵያ በአጠቃላይ የሽመልስ አብዲሳን ብልጽግና ሆነ የኢትዮጵያ መንግስት እንደዚህ አይነት አቋም ላይ አልደረሰም። ትክክል ነን እየበለጸግን ነው እያሉ ተለይቶ ግን በኦሮሚያ ክልል ውስጥ የሚደረግ ሽግግር መንግስት ምን ማለት ነው? ሁላችንም ባንመረጥም
የብልጽግና የስልጣን ኮርቻ ላይ ተቆናጠን ተካፍለን እኛም ተሾመን እዛ ውስጥ ሰምሃው ብልጽግና በኦሮሚያ በኩል ምንም ተቃዋሚ ፓርቲ አይኖረውም። በዛ በተረራጀ በሙሉነት ከሌሎች ጋር ይፋለማሉ አብይ እና የአብይ ደጋፊ መሆን በሌላ መንገድ ማለት ነው። በቃ አብይን እንደ ችካል ሆኖ እሱን ደግፎ ማቆየት የአብይን ስልጣን ማስረዘም ለሚያደርጋቸው ጦርነቶች ድጋፍ እናደርግ ማለት ነው እንጂ ኦሮሚያ ከኢትዮጵያ ተነጥላ የምትሸጋገርበት ቦታም የለም። እዛ ውስጥም ሲቀመጡ የሆነ የሽግግር አሬንጅመንት አይደለም እኮ ያው ያለው ሽመልስ እየሄደበት የነበረው መንገድ ልክ ስላይደለ አሁን ንስሐ ስለገባ ሐሳቡን ስለቀየረ የተሻለ ነገር ያስፈልገናል ስላለ ይህ አካሄድ ልክ ስላይደለ እንዲሁም ስርዓቱ ሙሉ በሙሉ ወደ ዲሞክራሲያዊ ስርዓት እንዲሄድ የሚል ቢሆን የፌደራሉስ እንዴት ነው? ሁለተኛ ነገር የኦሮሚያ ሽግግር መንግስት የሚያስፈልገው የኦሮሚያ መንግስት የወደቀ እንደሆነ ኮንስቲቱሽናል ክራይሲሱ የኢትዮጵያ ሳይሆን የኦሮሚያ ክልል ለብቻው ከሆነ ኦሮሚያ ውስጥ ያሉ ፓርቲዎች በራሳቸው ተነሳሽነት ልትሄድ አትችልም፣ መንግስት ማቆም አልቻልክም ወዘተ ብለው እዛ ሊደረግ ይችላል። የሽመልስ አብዲሳ መንግስት እኔ ደህና ነኝ፣ ሰላም ነኝ፣ እንሰብራለን፣ እናጠፋለን፣ አጥፍተናል ምናምን ብለናል እያለ የሚፎክር መንግስት ነው። እኛ ስናውቅ እዚህ መንግስት ጋር የምን የሽግግር ስርዓት ነው የሚያስፈልገው? ዝም ብለን ስልጣን እንስጣችሁና ደግፉን የሚል ንግግር እኮ ነው የተደረገው። በቃ ስልጣን እንስጣችሁ እንጋራለን እና ደግፉን፣ ከዛ እዛ ነው ደብድበን ስንመጣ ደግሞ እናንተንም እንደበድባለን ማለት ሌሎቹ ጋር እንደተደረገው ማለት ነው። ትግራይ ስንዋጋ አማሮችን ይዘን እንሄዳለን፣ አማሮቹ ጋር ከትግራዮቹ ጋር ታቃተንም ካሸነፍንም ያው ወደ እነሱ እንዞራለን፣ ዞሩባቸው። that's precisely what they are up to። እና ምንድነው የሽግግር ስርዓት ሳይኖር የስርዓት ሽግግር ሳይኖር የሽግግር መንግስት ወዴት ለመሄድ የሚለው ጥያቄ አይ ቲንክ መሰረታዊ ነው። ሁለተኛ በኦሮሚያ ውስጥ የተፈጠረ ልዩ ክራይሲስ የኦሮሚያ መንግስት የገጠመው ልዩ ቀውስ የሽግግር መንግስት የሚያስፈልግበት አንገብጋቢ የሆነ ቀውስ ምንድነው ዛሬ የተፈጠረው? ፓርቲዎች በስተው ኮአሊሽን በመሰረት ተቅቶ ወይም የነበረው ኮአሊሽን ፈርሶ ትብብር ማለት ፈርሶ በቃ የሆነ ችግር ለምሳሌ አማራ ክልል አሁን በፋኖ ምክንያት የክልሉ አስተዳደር ፈርሷል። የአማራ ክልል አስተዳደር የሽግግር መንግስት ጊዜያዊ መንግስት ያስፈልገኛል ከፋኖም ከምንም የተውጣጣ ከክልሉ ተቃዋሚ ኃይሎች ጋር ቢል የክልሉ መንግስት የፌደራሉ ሳይሸጋገር እነሱ ለብቻቸው ስለማይሸጋገሩ እንጂ ቢል ይሄንን ነፃነት ስለማይሰጠው አብይ አይሉም እንጂ ምክንያቱም እነሱ የክልል የአብይ እጆች ናቸው እንጂ ሁሉ እንጂ ራሳቸውን የቻሉ ክልል መንግስታት ስላይደሉ ነው እንጂ ቢሉ it makes sense። ምክንያቱም ለማስተዳደር ቸግሮታል የአማራ ክልል። ኢንፋክት የአማራ ክልል ባለስልጣን መሆን ሰው ጠልቷል። አሁን ያለው አስተዳዳሪ የማልፈልገው ነው እያለ ነው የሆነው። በቃ it's impossible to govern። ስለዚህ ነፃነት ካለው እኛ ስለማንችል ከሌሎቹ ጋር ተባብረን ጊዜያዊ አሬንጅመንት የሽግግር አሬንጅመንት አድርገን ምናምን ቢሉ አንደርስታንደብል ነው። not so in ኦሮሚያ of course የኦሮሚያውን ቢሆን 70%ን ያገሪቱን የክልሉን ግዛት አያስተዳድርም። ሞኖፖሊ ኦቨር ቫዮለንስ የለው። የፌደራል መንግስቱ ነው የሚፈነጭበት፣ ድሮን ነው የሚያራግፍበት። ኦኬ ግን እንደዛ አይነት ስሜት አልሰጡም እነሱ። ኦኬ ከሆነም ደግሞ ማድረግ ያለባቸው ከኦሮሚያ ውስጥ ጦርነት እየመራ ካለው ቡድን እንጂ በከተማ ካሉ ሰላማዊ የፖለቲካ ትግል ከሚያካሂዱ ሰዎች ጋር አልነበረም። ሶ የሽግግር መንግስት የሚለው ሐሳብ ማሾፊያ ነው። እነዚህን ሁለት ቡድኖች ጠርተን ስልጣን እናጋራቸውና እነሱ ስልጣን ስላላቸው ሌላ ተቃዋሚ እንዳይኖር በክልላችን ውስጥ እናረግና ይሄ ነው አላማቸው። ከዛ ጦርነትን ዘንታለን፣ እዚህ ምንም ችግር አይፈጠርም የሚለው እና እነዚህ ደግሞ በአቅማቸው ህዝብ የሚሰማቸው የሚከተላቸው ሰዎች ስለሆኑ ያንን ህዝብ በጦርነቱ ለማሰባሰብ ይረዱናል የሚል ካልኩሌሽን